10 ሰዎች ናቸው እንደዛ ያሉት ይላል እና ብዙ የተለያዩ ነገሮች ነው የምታገኙት። ብቻ ግን ያው ተመሳሳዩ ዘገባ እዚህ ላይ ወንድ ጂው ኬም ቱ ፕሮፌት ኤንድ ሰይድ ይላል። አንድ አይሁዳዊ ሰው ወደ መሐመድ መጣና እንደዚህ አለ ይላል። ዩ አር ሴቲንግ አፕ ራይቫልስ ኤንድ አሶሲየቲንግ አዘርስ ዊዝ ሂም። እያሻረክ ነው ከአላህ ጋር እያሻረክ ነው። ዩ ሴ ዋትኤቨር አላህ ዊልስ ኤንድ ዩ ዊል። አላህ ቢፈቅድና እና ኤንድ የምትል ትጨምራላችሁ። አላህ ቢፈቅድና እኛ ብንፈቅድ ትላላችሁ። ኤንድ ዩ ሴ ባይ ደ ካባ። ከዛም ደግሞ ስትምሉ በካባው ትምላላችሁ ብሎ አይሁዳዊ ሰውዬ ለመሐመድ ይነግረዋል። ስለዚህ ምን እያደረገ ነው መሐመድ እዚህ ጋር? እያሻረከ ነበረ። አላህ ቢፈቅድ እና እኛ ብንፈቅድ ትላላችሁ፣ በካባ ትምላላችሁ። ስለዚህ እዚህ ጋር መሐመድ ምላሽ እንግዲህ ይሄ ተራ አይሁዳዊ ሰውዬ ነው አይደለ? መሐመድ ነብይ ነው እንዴ? አንተ ከነብይ ተሻለ ታውቃለህ እንዴ? ዞር በል። ማን ነው ያሻረከው ነው መልሱ የምንመለከተው። እንደዛ ሳይሆን መሐመድ ግን ሲታረም እንመለከተዋለን። ሶ the prophet commanded them። ከዚህ በኋላ መሐመድ አዘዛቸው እንደዚህ ብሎ ሙስሊሞቹን ምን ብሎ? if they wanted to swear an oath to say by the lord of the kaaba። ከዛ በኋላ ምን ብሎ አዘዛቸው? ከዚህ በኋላ መሐላ ስትምሉ መማል ከፈለጋችሁ በካባው ጌታ በሉ፣ በካባው አትበሉ፣ በካባው ብቻ አትበሉ። ምክንያቱም እሱ ማሻረክ ነው ብሎ ማሻረኩን ተቀብሎ አምኗል ማለት ነው እዚህ ላይ and to say whatever Allah wills and then what you will። ከዛ በኋላ አላህ ቢፈቅድ ከዛ ደግሞ እኛ ብንፈቅድ ነው እንጂ whatever women ይላል ነው የአይሁድ ሴት ነው አርዲ where it was narrated okay, it was narrated from Abdullah bin Yasir from Qutayla, a woman from Juhayna, that a Jew came to the prophet and said, from Qutayla, a woman from አይ ግን ይሄ ሴት እሷ አይሁዳዊቱ አይደለችማ። it was narrated from Abdullah bin Yasir from Qutayla, a woman from Juhayna, that a Jew came to the prophet and said ነው የሚለው። ስለዚህ ይሄ አይሁዳዊ ነው፣ ጂዊሽ አይደለም። ጂዊሽ ለሴት አይሁዳዊ ሲሆን a Jew came to the prophet and said ነው የሚለው። ግን it's exactly the same hadith though. It's exactly the same ሐዲሱ ይመስለኛል። አርዲ ምንድነው እቺ ሴት ነች ለዚህ ያሳር የነገረችው አይደለ? ትክክል። እሷን ጠቅሶ እሷ ደግሞ አንድ አይሁዳዊ ወንድ የተናገረውን ጠቅሳ የነገረችውን ጠቅሶ ነው ናሬት እያደረገ ያለው። ትክክል። ሌላ ሀዲስ ላይ ግን ሴቷ ራሷ መታ እንደዛ ያለችበት ደግሞ አለ። አይሁዳዊ ሴት ደግሞ መታ እንደዛ ያለች የሚል ሌላ ቦታ ስለ ደጃል ስታነብት እዚህ ይልሃል። አንድ አይን ነው አይደለ? አንድ አይና ነው የሚለው። አንድ ቦታ ላይ ቀኝ አይኑ ይላል፣ ሌላኛው ሀዲስ ላይ ግራ አይኑ ይላል። ይሄ የተለመደ የሀዲሶች ውዝግብ ስለሆነ ዋናው ሐሳቡ መኖሩ ነው። ዋናው እቺ ሐሳቧ ነች። እቺ ባይዘካባ የምትለው አሁን ስናወራ የነበረው ራሱ ምን ያመጣውት አዲስ የቅድሙ አለ። ሌላ ደግሞ ምን አለ? አይሁዳውያን በጀርባ በኩል ግንኙነት ሲደረግ የሚወለደው ልጅ አይክሮስ ሆኖ ይወለዳል ብለው ያምናሉ። ለዛ ነው ይሄ የመጣው ብሎ ምናምን ብሎ አለ። አስባቡ አለ። ታውቃላችሁ እንደዛ የሚል አላ የትኛው ነው አስባቡ ብለህ ብትጠይቃቸው አሁን ሙስሊሞች ራሱ ግራ ነው የሚገቡ። በነገራችን ላይ እሱ ላይ በጀርባ ልማዳቸው ነው ብሎ ተናገረ። እዚህ ጋር እሱ ላይ ብንገባ የሀዲስ ልዩነቶች፣ የዘገባዎች ልዩነቶች ውስጥ ብንገባ አመት ሁሉ አይበቃን። በእውነት በጣም በጣም ብዙ ሺህ አይነት ሀዲስ ነው በአንድ ዘገባ ላይ የሚዘገበው። ዘገባ የተለያየ አይነት ማለት ነው። ኢቭን ስለ ቁርአን ራሱ አሁን ስናወራ የቁርአን አወራረድ በ7 አይነት መንገድ ነው የወረደው የሚለውን ራሱ እንዴት አድርገው ትርምስምሶ የወጣ ዘገባ። ሺያዎች የማይቀበሉበት አንደኛው ምክንያት ለዛ ነው።
አንድ ጊዜ መሐመድ ጅብሪልና ሚካኤል አብረው ቁጭ ብለው ነው ይሄ ነገር የመጣው ይላል። አንድ ጊዜ መሐመድና ጅብሪል ሆነው ነው ይላል። አንድ ጊዜ መሐመድ ጅብሪልን ተማጽኖት ነው ይላል። አንድ ጊዜ ጅብሪል ለመሐመድ ቀጥታ ሰጥቶት ነው ይላል። ኢትስ ሶ ሜኒ ዲፍረንት ናሬሽንስ፣ ሁሉም ግን የተለያዩ ናቸው። ሁሉም በሌላ ጊዜ እንትና ኡበይ ብን ካብ መስጅድ ውስጥ ቁጭ ብሎ ሁለት ሰዎች መጥተው እንትን ብለው ነው ሳይስማሙ ቀርተው ነው ይላል። አንድ ጊዜ አይ እንትናና ኡመርና ሂሻም ናቸው መስጅድ ውስጥ ቁጭ ብለው ይላል። በሌላ ጊዜ አይ ማነው ኢብን መስዑድ እና ሁለት ሌሎች ሰዎች ናቸው ሳይስማሙ ቀርተው መሐመድ ጋር የሄዱት ይላል። በቃ የናሬሽኑ ብዛት ብቻ ድንቅ ነው። እና አንዳንዴ እንዲያውም ይገርሙኛል ሙስሊሞች። አረ እንትን ላይ እኮ ማቴዎስ ላይ እኮ ሁለት ሰው ብሎ እንትን ላይ አንድ ሰው ሲል ብለው ሲናገሩ በዛ አይነት መስፈርት የምትሄዱ ከሆነ አንድም ሀዲስ መቀበል አትችሉም ማለት ነው። አንድ ሀዲስ እና ኤኒዌይ እዚህ ጋር ግን በጣም ክሪቲካል የሆነ ሀዲስ ይመስለኛል ይሄ። እሷ ምክንያቱም ነች ወሳኛው ፖይንት። አሁን ሀሳቡ በጣም አሁን እንትን ያደረካት በጣም ወሳኝ ነው። ምክንያቱም አንድ ነብይ ነው የተባለ አካል ግን በምን ሲሉ በድንጋይ ሲሉ ማለት ነው። ከዛ ደግሞ ሌላ ሰው ሲያስተካክል ደግሞ አሚን ብሎ ሲቀበል፣ ይሄ ደግሞ ያው ሌሎች እነሱ የሚናገሩት እንዳለ እንደ ሪቨሌሽን የሚታይበትም አለ አይደል? እነሱ የተናገሩት እንደ ሪቨሌሽን ሁሉ ጊዜ በቃ እነሱ ሲናገሩ ሪቨሌሽን ኤግዛክትሊ ከዛም ጋር እያያዛል አንዱ ሳልሃዲን ከታች እንትን ሲያደርግ ነበር፣ ኮመንት ሲያደርግ ነበር። የካባው ጌታ ማን ነው? ኧረ እንግሊዘኛ እያለ ኮመንት ሲያደርግ ነበር። እና ግባና መጎተት የምትችል ሞዴሬተር የለኝም እኔ። መጎተት ከቻላችሁ እና ግባና አንተ እንግሊዘኛ ላይ ጎበዝ ስል ቶፋ ሱራ 1 አያ 1ን ነው እኮ የጠየቅኩ፣ ቅራው አይደለም ያልኩ። አንደኛው አያ ምንድን ነው በዚህኛው ሱራ በዚህኛው ቁርአን መሰረት? ሱረቱል ፋቲሃ ሱረት አንደኛው አያን ያልከኝ አንደኛው ሱራ አያው ያ አልহামዱሊላህ ያለው ነው። አያው እንዴ አንደኛው ማዚና ያለው ቢስሚላህ ነው እሱ ቢስሚላህ ነው። ለምን አለ ካልከኝ ደግሞ ሐዲስ አለ ሁለተኛው ነው። ሁለተኛ አልহামዱሊላህ ያለው ትክክል። ስለዚህ አንደኛው ቢስሚላህ ነው፣ ሁለተኛው አልহামዱሊላህ ነው አይደለ? ኦኬ ይሄኛው ቁርአንስ? እሱ ደግሞ ፋቲሃ አሁን እሱ ደግሞ ሳታሳይ ልንገርህ ምን እንደሚያመጣልህ ሳታሳይ ልንገርህ። ፋቲሃው አልহামዱሊላህ ብሎ ያለው ላይ አንድ ይልሃል፣ ቢስሚላህ ያለው ላይ ምንም ቁጥር አይነግርህም። በቃ ጥሩ። ከዛ ልዩነቱ ከዛ እንደሚጀምር ላሳየ ነው። ስለዚህ ቢስሚላህ ላይ ሱራ የዚህ ቁርአን ሱራ 1 አያ 1 አልহামዱሊላህ ነው እንጂ ቢስሚላህ አይደለም። ኦኬ ቁጥሩ ነው አሁን አንተን ግራ ያጋባህ ያለው ወይ? ቁጥሩ አይደለም። ይሄው የሚቀጥለውን ልዩነት ላሳየ። ሱራ 1 በዚህኛው ቁርአን መሰረት ሶስተኛው አያ ላይ ይሄ ምንድነው የሚለው? እሱ መሊኪ የውሚዲን መሊክ የውሚዲን ማለት ምን ማለት ነው? የፍርዱ ቀን ባለቤት ነው ማለት ነው አይደለም? ነው እሱ ማሊክ ነው። መሊክ ንጉስ አይደለም እኮ። መሊክ ማለት ምን ማለት ነው? በማዕናው ራሱ መሊክ ማለት ሙሉክ ከሚለው የመጣ ቃል ነው። ንጉስ ማለት ነው አይደለም። ተሳስተሃል። ይኸውልህ መስደር የሚጀምር አድምጠኝ፣ ላሳይ የሚፈለፈለው ከመስደር ነው። አንተ ሙሉክ ደግሞ ላሳይ። ቆይ ቀጥታ መፍዑል ነው አባቴ። ቆይ ተሳስተሃል። የአረብኛውን የሉጋ አዳምጠኝ አባቴ። ተሳስተሃል ፕሊዝ። ቴንክ ዩ። ለካ ስልጣን ተሰጥቶኛል። ከሚም ቀጥሎ ያለችው ፊደል ምንድነች እዚህ ቁርአን ላይ? ማይክህን አንሳና ንገረኝ። ከሚም ቀጥላ ያለችው ፊደል ምንድነች? ላም ነች። ቴንክ ዩ በጣም አመሰግናለሁ። ይኸው በዚህኛው ቁርአን ላይ ከሚም ቀጥላ ያለችው ፊደል ምንድነች? አሊፍ ነች። በጣም ጥሩ። ማሊኪም መሊኪም ተብሎ ይቀራል። ማዕናው ያው አይደለም በፍጹም። ይሄኛው ማሊክ ሲሆን ባለቤት ማለት ነው። አንተ ቁርአን ላይ የምታውቀው ይሄኛውን ነው። መሊክ ሲሆን ግን መሊክ ማለት ንጉስ ማለት ነው። ያው ኦኬ። አንተ አሁን ግራ ገባህ? መልፈርቁ
በይነል ማሊኪ ወመሊኪ ልትለኝ ነው። ለምን መጣ ልትለኝ ነው? ይሄኛው የተለያየ ነው። እዚህኛው ውስጥ የምታገኘው መሊክ እና እዚህኛው ውስጥ የምታገኘው ማሊክ የተለያየ ትርጉም ያላቸው ናቸው። ላላ የተለያየ ትርጉም አይደለም። ንጉስና ባለቤት ማለት ነው እያልኩ እየነገርኩ የተለያየ አይደለም ትለኛለህ። ላላ አይደለም። ማሊክ ቢማአና መሊክ ይመጣል። ሉጋውን መጀመሪያ አድምጠኝ። መጀመሪያ ማለት ነው አረቦቹ ጋር ቋንቋው ምን ያህል ይፈታል መነጋገር በጣም አስቸጋሪ ነው። አይደለም መተቸት ምናምን እኮ ስለተቸህ እኮ አንተ አሸናፊ አትሆንም ማለት ነው። አይ ስለመተቸት ሳይሆን እንደዚህ አይነት ሰዎች ጋር ምናምን ስላልክ እውቀት አንተ ያገኘህ እኮ መልሱም ሊታይህ ይኸውልህ እኔ ቦታ ላይ ብትሆን ኖሮ ይገባህ ነበር የምልህ ነገር። ምክንያቱም በጣም ገና እነዚህ የማሊክን እና የመሊክን ትርጉም ሳታውቁ ቁርአን እናውቃለን አረብኛ እንችላለን ብሎ መናገር በጣም ከባድ ስለሆነ ማለት ነው። እንደዛ አላልንም እኮ ለዚህ አንድ ጊዜ እኔ የምመክርህ ምንድን ነው መሰለህ፣ ስለዚህ ልዩነት ለማወቅ ከፈለግ ተፍሲር አጣብሪን ክፈትና ሱራ 1 አያ 4ን የፈሰረበትን ከፍተህ ተመልከት። ተፍሲር አጣብሪ የሚባል የለም። አጣብሪ የሚባል ተፍሲር በህይወቴ ሰምቼ አላውቅም። አጣበሪ ተፍሲሩ ጦበሪ ሰማችሁ? ተላላጠብን፣ በጣም ተላላጠብን። ምክንያቱም በዚች ለምን ወረደ? ለምን እኔ ነኝ ያወረድኩት። አርዲ ምን መሰለህ ለምን መሰለህ ያወረድኩት? የመጀመሪያው ነገር ይሄንን ግልጽ የሆነውን ነገር መቀበል አልፈለገም እና ሌላ ነገር ውስጥ ገባ ማለት የእውቀት ምዘና ውስጥ ገባ። አንዳንድ ሰዎች ጀስት የሆነ ነገር ላይ መጀመሪያ ምንም አላቅም ብሎ ነው የገባው። ምንም አላቅም ብሎ ነው የገባው፣ ግን ውሸቱን ነበር ምንም አላቅም ማለቱ። አይተዋል አይደለ? ለማደናገር ማለት ነው። ሲቀጥል ደግሞ የሚናገረው ነገር ቀጥታ የሆነ አንደርማይን የማድረግ ኦልሬዲ አሁን እንደተሸነፈ ሲያቅ አንደርማይን የማድረግ ነገር አመጣ። ይሄ የማሸነፍ ጉዳይ አይደለም፣ ነገሮቹን እንድትረዳ ነው። ቀጥልና እንበል። ቴንክ ዩ። እሺ ቆይ አይውረድና መመክርህ ያኔ የአጣብሪን ፕሮናንሴሽኑን ሳይሆን አቡ ጃፈር አጣብሪ የሚባል ሙፈሲር አለ ወይ? አዎ አለ። አንተ እንደፈለግክ አድርገህ ስሙን ጥራው። ስለማን እያወራው እንደሆነ ታውቃለህ። ኦኬ፣ ስለማን እያወራው እንደሆነ የምታውቅ ከሆነ ግባና ተፍሲሩን ተመልከትና የትርጉም ልዩነት የሚል ከሆነ መተህ እኔን መክሰስ ትችላለህ። ስለዚህ አንተ በማታውቀው ነገር የሚፈሰሩ ማዕናዎች አሉ፣ ግን ተአኪዱ የትኛው ነው ዋናው የትኛው ነው የሚለውን አዳምጠኝ ፕሊስ። አሁን እንትን ውስጥ ትረካውን ተወውና የሐርፍ ልዩነት ያለባቸው እንትኖች አሉ በቁርአን መካከል። የሐርፍ ልዩነት በአንድ ቁርአን መካከል ቶፋ ማይክህን አንሳና የሐርፍ ልዩነት ያለባቸው አያዎች አሉ ወይ በሁለት ቁርአኖች መካከል? ማይክህን አንሳ። አሉ የሐርፍ ልዩነት ያለባቸው አሉ በእንትን መካከል በሁለት ቁርአኖች መካከል እኮ አሉ እኮ አልኩ። የትርጉም ልዩነት ያመጣሉ። የትርጉም ልዩነት ማለት ነው ሐርፉ ሳይለያይ ራሱ የሚያመጣበት አለ። ስለዚህ አንድ ቁርአን ያለ ስንት ቁርአን ያለ? ቁርአኑ አንድ ነው፣ ማዕናው ግን አድምጠኝ እንዴ ለምን ትርጉሙ ይለያል፣ ሐርፉ ይለያል፣ ግን አንድ ቁርአን ያለ ማለት ነው ያልኩት። ትርጉሙ ይለያል ሳይሆን እህቲማል በብዙ አይነት ይፈሰራል። ገብቷላ? ሐርፉ ማለት ነው አንዱ ሐርፍ ሳይቀያየር ሐርፉ ሳይቀያየር ትርጉሙ ብቻ የሚቀያየረው ቁርአን አለ እኮ። የትኛውን ቁርአን ነው ለመሐመድ የወረደለት? አሁን ለምሳሌ ይሄው ሱራ 43ን ከፍቼልሃለሁ እዚህ ጋር ሱራ 43 ላይ ይሄንን አንብበው፣ ወጃአሉ የሚለውን አንብበው እስኪ። እሺ ወጃአሉ አደረገው። እሺ ወጃአሉ ቀጥለው አንብበው። መላእክተ ጤነኛ አይደለም አንብብልኝ። ወጃአሉል መላእክተ እኮ አልኩ። እሺ الذين هم الرحمن ኢባዱ الرحمن ይላል አይደል? عند الرحمن ኧረ ኢባዱ ቢልስ عند الرحمن የሚለው عند الرحمن ነው። አይ ኖ እኔ ኢባዱ ቢል ግን ትክክል ነው ትክክል አይደለም?
الذين جعلوا عند الرحمن አይ ይሄ الذين هم عباد الرحمن ቢልስ ይሄ ከሆነ አንድ አይነት አይደለም ሐርፉም ይለያያል ማዕናውም ይለያያል በጣም ጥሩ እሺ ይሄው ከፍቼ ላሳየህ እሱ ይሄው እስኪ ሱራውን አንዴ ታሳየኛለህ የከፈትከውን ሱራ ያው ዝኽሩፍ ቁጥሩን ነገር 43 19ኛው አያ እሺ አንዴ ይቀርታ አረቺ ልጅ ማለት ነው የምር ማለት ነው ጉንጣና ኢሞጂው አንዴ ዝኽሩፍን ከፈቱ ዝኽሩፍ ስንት ነው ቁጥር ነው ችግር ዝኽሩፍ شوف ዝኽሩፍ ብላንበብና ገጽ 540 490 ላይ ኦኬ ሀሚም ላይ እውነቱን እኮ እሺ ዝኽሩፍ ላይ ገባል 19ኛው አያ ሀሚም ነው አይደል ዝኽሩፍ ሀሚም እሺ 19ኛው ጀምሮ ያው ሀሚም እኮ 19 ያልከኝ 19ኛ ወጃአሉ መላእክተ የሚለው እሺ ኢባዱር ረህማኒ ነው እዚህ በጣም ጥሩ ይሄኛው ግን ምንድነው የሚለው እንደ ረህማን እና ይሄ አንድ አይነት ነው አይደለም በጣም ጥሩ ስለዚህ ይሄንን ነው የተለያየ ቁርአን ነው ያለው የምልህ ለዚህ ነው ወዱአ ያስፋልት ተጣጣር ነው አይ ኢባዱር ረህማን የሚል እኛ እስካሁን ድረስ አልሰማንም አላየንም እንግዲህ ተቀባይነት አይኖርም እኔ ዘንዳ ብታመጣው ማለት ነው አይ ተቀባይነት እንዳለው ደግሞ ይሄው ሼኮችህ በፊርማቸው አረጋግጠው ያው አይ እኔ ሼክ ስላረጋገጠው አልቀበለውም ነው ሼክ ያረጋገጠው ሳይሆን ይሄ በሙስሊሞች ተረጋግጦ ትክክል ነው ተብሎ የሚታተም ቁርአን በማን ሙስሊም አሳየኝ በማን ሙስሊም ይሄ ቢሪዋያት ዋርሽ ነው በመስተር ኪስ የሚገባ ኦኬ እና የወርሽ ትራክ ሆነ ደግሞ ችግር የለም እንቀበላለን እኛ እኮ ስለዚህ ምንድነው ኢባዱር ረህማንም ቢል እንደ ረህማንም ቢል ሁለቱንም ነው መሐመድ የተናገረው እኮ እንደ ቢማአና ኢባድ ተፈስሮስ ቢሆን በምን ታረጋግጣለህ አንዴ ታዋነ ኢባድ ቢመጣ ታው እንጂ ይሄው ለምሳሌ ገብተክ ሉጋኢ ቋንቋይና እንደ ያለው አድምጠኛ እንደ ያለው በኢባድ ተለውጧል ነው የምትለኝ አይደለ እንደ አሁን ማለት ነው አላህ ዘንድ ተብሎ ከሚፈሰር እንደ ቢማአና ኢባድ ተብሎ ቢፈሰር እንደ ያራ ወዳጅ ታው ግደለህም ለምን ትቃለህ እንዴ ምን ሆነ ነው እንደ በየትኛው ማና ይኸውልህ ግባና በየትኛው ታው ሙስሊሞች ፕሊዝ ራሳችሁን እንደዚህ አርጋችሁ